ኦርቶዶክስ አላሸክላለችን በቅርቡ እንዳልክ መኪና ይዛ ቤቷን ፏ ብልጭ ስትል ታያለህ። ከዮኒ ጋር እየዘመርን ጌታን እያመለክ ክብሩ ይስፋ የእናትና ልጁ በማለት ንግግሮቹን የሚጀምረው ዮኒ ማኛ ሌላ ነገር አይደለም፣ ፈታ ለማለት ነው። እስኪ የሚለውን ሰምተን እንምጣ። ጴንጤዎች ትንሽ አዳልጠው ሊከቱኝ ነበር፣ ግን አላህ በቸርነቱ እንደገና ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርቼ እንትን ስል ደግሞ የመለሰኝ ነገር አለ። አልሐምዱሊላህ። ሁለት ቀን በፊት ፖስት ያደረገው ቪዲዮ ላይ አንዲት ሙስሊም ወደ እስልምና ና ስትል ያለውን እናንብብ። ኦኬ ምን ይላል? ዱቄቴን ወደ ሊጥ ለውጣችሁ አጫወታችሁኝ። ምን ማለት ነው? እንቀጥል። እኛ አልፈልግም ነው ማለት ግልጽ አድርጌ ነው ማለት ኖ አይመቸኝም። እነ ማይክል ጃክሰን የሉም ነው ማለት መብራን አልፈልግም። ክርስቶስ ነው አዳኝ፣ ክርስቶስ ነው አማላጭ ይላል መጽሐፉ። የማይለውን ነው ማነብላችሁ። ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? ሙስሊምን ወክለ ነው አይደል አንተ የምትደነፋው? ፉክ ዩ ቢች። እኔ ክርስቲያንን ወክዬ ነግረሃለሁ። ብሪንግ ኢት ኦን ቢች። ራዳ ሰው ነኝ እኔን ለምን ትፈልገኛለህ? ኧረ ተው ስሙኝ፣ ኧረ ተው። እግዚአብሔር የተላኩ ሰው ነኝ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ብቻ ድልት እያለኝ ነው መጨረሻ። ጁማ ሙባረክ ብያለሁ። እኔ አሁንም ነግሬሃለሁ፣ ጴንጤ ነኝ። በአሁን ሰዓት የተቀበልኩት መንፈስ እኔ የእግዚአብሔርን ምግብ የመገቡ ስራ የእግዚአብሔርን መንገድ ቅድስና ያሳዩኝ ጴንጤዎች ናቸው። እንደ ተዋህዶ በጌታ በኢየሱስ ክርስቶስ ስም በየዓመቱ የጠመቀው የተዋህዶ ልጅ እየመረረው እኔ ምን ላድርግ? ፈጣሪ ሆይ አልሰማህም። አንተ ጋር ሂድልኝ ብዬ ከእግዚአብሔር ጋር ተጣልቼ እስር ቤት የተወረወርኩበት በዚህ ሀገር ላይ እስር ቤት ገብቼ ታስሬ የነበረ ሰው እዛም ሆኜ ዮናስ ነው። አስቡ፣ ትንቢተ ዮናስ አለ ማንበብ ትችላላችሁ። ብዙ ሰዎች ይቅርታ ስማችሁን ማላስታውሰው ሊኖር ይችላል። አዋጥተው ሀገር ቤት ልቀውኝ ነበረ። ሂድና ጸበል ተጠመቃን አሟልተ ማለት ነው። እንደው ፕሮቴስታንቶች እባካችሁ፣ ኦርቶዶክስ ስለማይጸልይልኝ አውቃለሁ። ዶሞር ባዳል ለራሱ አይጸልይም እንኳን ለኔ። ግን ፕሮቴስታንቶች በእውነት ጸልዩልኝ። ውስጤ በጌታ ብቻ ውስጤ በጌታ ግን ልጆቼ መሰደባቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው እንጂ ውስጤ በጌታ። በመሰረቱ አንድ ሰው ክርስቲያን መሆን ያለበት ለራሱ ነው፣ ነፍሱን ለማዳን ነው ክርስቲያን መሆን ያለበት እንጂ ልጆቼ፣ ቤተሰቦቼ እንደዚህ ሊሆኑብኝ ይችላሉ፣ ሊንቋሸሹ ይችላሉ ነው። that's not right። ልክ አይደለም። ትናንትና ባህላ ነኝ፣ ሙስሊም ነኝ፣ ፕሮቴስታንት ነኝ ስትል ቤተሰቦች ላይ ደረሰ ምንም ነገር የለም፣ ነገም አይኖርም። ድንገት ክርስቲያኖች ሊያናግሩ ከፈለጉ ሊቀርቡ ከፈለጉ ሌላ ለምንም እኮ አይደለም፣ ስለ አንዲት ሰው ነፍስ ግድ ስላላቸው ነው። ምክንያቱም እነሱ ክርስቲያኖች ናቸው። ላይክ እንደነ ልደተ ቃል እንደነ ማናው ልደት ፈለገ ምናምን በቃ በጣም ክርስቲያኖች ስለሆኑ ነው። በነገራችን ላይ ልደተንና ከቲክቶክ እንደዚህ ከሚሰሩ ሰዎች ልደተንና ኢዮብ በጣም ነው የምወዳቸው። በጣም ስትሪክት ናቸው፣ በጣም ሲሪየስ ናቸው። ቀልድም ይችላሉ። መናገር ካለባቸው ግን እስከ አፍንጫህ ድረስ ነው የሚነግሩትና ጀስት
የፈለጉ ሌላ ለምንም ነገር አይደለም። አንተ መጣ አንተ ቀረክ ለቤተ ክርስቲያን ምንም ነገር ምንም ግን አንድ ነፍስ መጥፋት እንደ ክርስቲያን ስለሚያሳስበን ነው እንጂ ቤተክርስቲያን ክርስቶስ ከመሰረታት ጀምሮ ሐዋርያት ካጸኗት ጀምሮ ያው 2000 ዓመት ምንም ነገር አልሆንም፣ ማንንም አንፈልግም። ኖርማሊ ክርስቶስን የሚያምኑ በስሙ ለተጠሩ ለነዚህ ለክርስቲያኖች ክርስትናን ህይወቱን ፈልገው ለሚመጡ ሰዎች ክፍት ነን። ሌሎችንም እንሰብካለን። ይሰብካሉ ወንድሞቻችን፣ ይሰብካሉ አባቶቻችን። ቤተክርስቲያን ሁሌም ጸሎት ታደርጋለች እና ማን ነበር እዚህ ጋር ምንድነው ያለው? እንዲያውም ከማኛው አበራ እንዲሆን ነው ስሜ እምፈልገው። አበራ በሉኝ ብሏል። አበራ ጀስት መጣ ቀረህ ምንም የሚፈየደው ነገር የለም። ግን እንደ ክርስቲያን ነፍስ ስለምትገደን ነው። ያንተ ብቻ አይደለም የሁሉም ሰዎች ነፍስ ስለሚገደን ነው። እና እባክህን በዛ ደረጃ ራስህን አትስቀል። ፕሊዝ ተረጋጋ። ቤተሰቦችህን አሁን እንዳይጨናንቁ ምናምን የምትፈልግ ከሆነ አንተ ተረጋጋ። አይ ነው ጀስት ከዩቲዩብ ከቲክቶክ ምናምን የምታገኘው ሳንቲም ነው የሚያኖርህ። ስራ ይኑርህ አይኑርህ አላቅም፣ ግን በተቻለ አቅም ራስን ለመግዛት ሞክር። እንጸልይልሃለን። ለአንተ ብቻ አይደለም እቺ ቅድስት ቤተክርስቲያን የምትጸልየው ለህዝብ ሁሉ ነው፣ ለዓለም ሁሉ ለሀገር ሁሉ ነው የምትጸልየው። ፍራንክሊ ስፒኪንግ እንጸልይልሃለን። ያበላል ልመለስ እንዴ? ኦርቶዶክስ አትሰጥም፣ ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብኝ። ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተህ ቆሎ ሁላ ነው የምትበላው። ገንዘብ የለም። በኦርቶዶክስ እየጠነከርክ ስትሄድ እመቤቴን ቡሌው ላቁመ ገዳም ትገባለህ፣ ቆሎ ይሰጣል። ገረ ክፋት ነው። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን ነገር። ኧረ ተው ኦርቶዶክሶች ተው፣ አሸቅሉን። ኦርቶዶክስ አላሸክላለችን። ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላለህ። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። በቅርቡ እንዳልክ መኪና ይዛ ቪኤቷን ፏ ብልጭ ስትል ታያለህ። ላዳምጥ አልችልም እንዳልክ ከብጃል። ላዳምጥ አልችልም እንዳልክ በጣም ደስታ ላይ ነኝ። ክብር አይንህን ወደ ክርስቶስ ነው ወደ ሰው ማድረግ ጨረስን። How many times have you prayed for a financial miracle? Here. ጨረስን። እንዴት ነህልኝ? አሁን አያስተጋባም። አይሆን አይ ቲንክ ይመስለኛል። እስቲ አሁን አሪፍ ተመስገን። እስቲ በሶስት ተመስገን። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስም የተሰበረ ይሁን። እዚህ ያሉ ክርስቲያኖች እስቲ ኮፒ ሊንክ በደንብ ኮፒ ሊንክ አድርጉ። ከዮኒ ጋር እየዘመርን ጌታን እያመለክን